ጋዜጠኛና ኮሜንታተር ማርቆስ ሄደስ እባላለሁ። ጨዋታው በባህር ዳር ኢንተርናሽናል ስታዲየም ሲከናወን ይበልጥ ለኢትዮጵያ እግር ኳስ ድምቀት መሆናቸውን ማስተዋል ይቻላል። ሳተው በድጋሚ ጎል! 17 ሳምንት ጠብቋል። በዚህ ልክ ማርክ ፈረጆቹ የብላንደር ሚስቴክ የሚሉት አይነት ስህተት ነው። ምክንያቱም ምናልባት ጎል አዲዮሳና ሄኖክ አበበ ጨዋታውን በፊሽካቸው ደመደሙ። ምን አይነት ልብ አንጠልጣይ ጨዋታ ነው! ለኢትዮጵያ ፕሪሚየር ሊግ ጥሩ ማስታወቂያ የሚሆን የኢትዮጵያ ፕሪሚየር ሊግ ከተጀመረ ከ1990ዎቹ መጀመሪያ እስከ 2013 ድረስ ባለው ዓመታት ሆም ኤንድ አዌይ ፎርማት ሲካሄድ እንደነበር ይታወቃል። ይህ ፎርማት የራሱ ጠንካራ ጎኖች ቢኖሩትም የቀጥታ የቴሌቪዥን ስርጭት ካለመኖር ጋር ተያይዞ የሊጉን የእግር ኳስ ደረጃ ለማወቅ መቸገር፣ በኮከቦች ምርጫ ላይ ውዝግቦች የሚፈጠሩበት፣ በርካታ የዳኝነት ቅሬታዎች የሚሰሙበት፣ የደጋፊዎች ግጭት ወደ ሆሊጋኒዝም ምልክት የማደግ ሆኖ የታየበት፣ ከሀገር በመውጣት ባሉ የተሻሉ ሊጎች የመጫወት አቅም ላላቸው ብዙ ህልመኞች ግሬቭያርድ ነበር ማለት ይቻላል። እስከተወሰኑ ዓመታት ፋይናንሻሊ ጠንካራ ያልሆኑ ቡድኖች የሚጓጓዙት ያው እንደሚታወቀው በመኪና ነበር። ይህ በመሆኑ በቂ ሪከቨሪ ጊዜ ሳይኖራቸው ውድድር የማድረግ ግዴታ ውስጥ ይገቡ እንደነበር ይታወሳል። በመሆኑም ሆም ቲሞች ከሳይንሳዊው ሆም አድቫንቴጃቸው ማለትም ኦፌንሲቭ ቫሪያብልስ እንደ ጎል፣ አሲስት፣ ኪፓስ ፐር ጌም ከሚባሉት ዲቴይሎች በላይ ጥቅም የማግኘት እድል ነበራቸው። ከ2013 ወዲህ በተጀመረው አዲስ ፎርማት በተለይ ጨዋታዎች በዲኤስቲቪ የቴሌቪዥን ስርጭት መካሄድ መጀመራቸው ለእግር ኳሳችን አዲስ አብዮት እንደነበርና ብዙ በረከቶችን ይዞ እንደመጣም መካድ አይቻልም። ውድድሮቹ በቀጥታ ስርጭት ማግኘታቸው አሰልጣኞች ስለ ጨዋታ ሞዴል የማሰብ፣ ስለ ጨዋታ አይዲያ፣ ስለ ፊሎሶፊ ከጌም በፊትና ከጌም በኋላ ስላሉ ፍላሽ ኢንተርቪዎች ራሳቸውን የማዘጋጀት የጨዋታ አመራሮች ወይንም ዳኞች ከዚህ ቀደም ቦታ የማይሰጣቸው ስህተቶች የሚጋነኑበትና ቁጣ የሚያስነሱ በመሆናቸው በሁሉ ነገር ራሳቸውን የማብቃት ነገር ተመልክተንባቸዋል። ከዚህ ቀደም በኮከቦች ምርጫ ላይ እነሱ የነበሩ ውዝግቦች የቴሌቪዥን ስርጭት ሊጉ ማግኘት ከጀመረ ወዲህ የሁሉም አይነት ጨዋታዎች ላይ ስለሆነ ማን ምን አይነት ፐርፎርማንስ ማሳየት እንደቻለ ግልጽ ስለነበር የደጋፊዎች ድምፅ ሁሉ ተሰምቶ ምርጫዎች የተለወጡበት ጊዜ እንደነበር እናስታውሳለን። እንደ አጠቃላይ ስንመለከተው ከ2013 ወዲህ በተለይ የዲኤስቲቪ ስርጭት መገኘት ከጀመረ የኢትዮጵያ ፕሪሚየር ሊግ ያው አጠቃላይ የኢትዮጵያን እግር ኳስ አነቃቅቶታል። ነገር ግን በተለይ ፕሪሚየር ሊጉ ላይ በተጨባጭ የሚታዩ ለውጦች ተመልክተንበታል ማለት እችላለሁ እና ከ2013 ወዲህ የነበረው እግር ኳሳችን ከኛም አልፎ ለዓለም ግልጽ የሆነበት የትኛውም ዓለም ላይ የሚገኝ ሊጉን የማየት ፍላጎት ያለው ሰው በቀላሉ ከፍቶ ማየት የሚችልበት እያንዳንዱ ክለቦቻችን ምን እንዳላቸው ማወቅ የማይቸገርበት የውድድር ጊዜ ነበር ማለት እችላለሁ እና ዲኤስቲቪ እጅግ በጣም ትልቅ አብዮት እንደፈጠረ በድፍረት መናገር ይቻላል። ነገር ግን በእነዚህ ዓመታት በተለይ ዲኤስቲቪ ያመጣቸው መልካም ነገሮች እንደተጠበቁ ሆነው ፎርማቱ ድክመት የለበትም ማለት አይቻልም። በተለይ ከልምምድ ሜዳዎች ጋር ተያይዞ በቅድመ ሆም ኤንድ አዌይ ውድድሮች ላይ አንድ ቡድን ብቻ ነው በአብዛኛው ተጋጣሚውን ለማግኘት ከከተማ የሚሄደው። ስለዚህ ያ ቡድን ከከተማ ውስጥ የተሻለ የሚባል የልምምድ ሜዳ ያገኛል። በተለይ ውድድሩ ከመካሄዱ አንድ ቀን በፊት የሚጫወትበት ሜዳ ላይ ሁሉ የመስራት እድል እንደነበረው እናስታውሳለን። ከዛ ክለብ ጋር ያለው ግንኙነት ጥሩ ከሆነ ከመጣበት ጊዜ አንስቶ ልምምድ የመስራት እድልም እንደነበረው ይታወቃል። ነገር ግን በዚህ በአዲሱ ፎርማት አንድ ከተማ ላይ ሊጉ ላይ ያሉ ቡድኖች ሁሉ እንደመገኘታቸው ሁሉም የልምምድ ሜዳ ይፈልጋሉ። ነገር ግን ከተሞች በቂ ልምምድ ሜዳ ኖሯቸው እነዚህን ክለቦች የማስተናገድ አቅም አልነበራቸውም እስካሁን ብለን መናገር እንችላለን። ፍጹም ከእግር ኳሱ ጋር ሊጣጣሙ የማይችሉ የልምምድ ሂደቶች እንደነበሩ በያስኳቸው ክለቦች ይህንን ለማየት ችያለሁ። በተለይ የልምምድ ሜዳዎች አንድ ሜዳ ለሁለት ቡድኖች ሁሉ የሚሰጥበት ጊዜ ነበር። አንዳንዴ እንደውም ከምትጋጠመው ቡድን ጋር አንድ ላይ የምትሰራበትም ሁሉ እድል ነበር። እንግዲህ ይሄ ከእግር ኳስ
ነባራዊ አስተሳሰብ ጋር የሚጣጣም አይደለም። የጌም ሪalistic አይደለም። በግማሽ ሜዳ ሰርተ ሙሉ ሜዳ ለመጫወት ትዘጋጃለህ። በእርግጥ በስልጠና አቀራረብ ሜዳ ከፋፍለ የምትጠቀምባቸው እድሎች ብዙ አሉ። ነገር ግን ህጉ ሙሉ ሜዳ ላይ ነው አንድ ቡድን መስራት ያለበት የሚል ነገር አለ። ከዛ ውጪ አንዳንዴ 1 ሰዓት ብቻ ይፈቀድልሃል ልምምድ። ለ1 ሰዓት ብቻ ልምምድ ሰጥተህ ኦልሞስት 2 ሰዓት ለምትቆይበት ጨዋታ እንዴት እንደምትዘጋጅ ብዙም አይገባኝም። እንደዚህ አይነት በጣም ችግሮች እንደነበሩ መናገር ይቻላል። ከዛ ውጪ ከቅርብ ጊዜ ወዲህ በተለይ ዲኤስቲቪ ስርጭት ከተቋረጠ በኋላ የምንመለከታቸው ነገሮች እንደኔ ብዙም አስደሳች አይደሉም። የእግር ኳሳችንን ብዙም ወደፊት የሚያስኬዱ አይደሉም። በቀደመው የዲኤስቲቪ ስርጭት በነበረ ሰዓት ያየናቸው መነቃቃቶች አሁን እየደበዘዙ መጥተዋል ማለት እችላለሁ። አሰልጣኞቹ ራሳቸውን በብቃት የማዘጋጀት ነገር እየቀነሰብኝ ነው። ዳኝነቱን በተመሳሳይ ዲኤስቲቪ በነበረ ሰዓት ያለው አይነት የአእምሮ ዝግጅት አሁን ላይ እያየው አይደለም። ተጫዋቾችም እንደዛው። ስለዚህ በአብዛኛው ሊጉ ላይ ተሳታፊ የምንላቸው አካሎች በብዙ መልኩ የቴሌቪዥን ስርጭት በሌለ ጊዜ ራሳቸውን የማዘጋጀቱ ነገር አንመለከትም። በተለይ አዳማ ላይ የተካሄዱ ጨዋታዎችን ለማየት ሞክሬያለሁ። አዳማ ላይ በተካሄዱ ውድድሮች ሊጉ ላይ ካሉ 18 ቡድኖች 2 ወይ 3 ቡድኖች ኳስ ቁጥጥርን መሰረት ያደረገ እግር ኳስ ሲጫወቱ ለማየት ችለናል። ቀሪዎቹ በርከት ያሉ ክለቦች ቀጥተኛ እግር ኳስ ነው ይጫወቱ የነበረው። ያው ሜዳው መቺ መሆኑ ጋር ተያይዞ የወሰኑት የጨዋታ አቀራረብ ነው። ሐዋሳ ላይ ደግሞ የተመቸ ሜዳ ሲገኝ ብዙዎቹ ለመጫወት ሲሞክሩ ለማየት ችለናል ኳስን ተቆጣጥረው። ነገር ግን ሜዳዎችን መሰረት ያደረገ ጨዋታ ቅድመ ዝግጅት ከሌለ ውጤቱ ብዙም ረጅም ርቀት የሚያስኬድ እንዳልሆነ እያየን ያለ ነው። እንዳጠቃላይ ግን ዲኤስቲቪ ስርጭቱ ከተቋረጠ በኋላ አዲሱ ፎርማት በብዙ መልኩ ደብዝዟል ማለት እችላለሁ። አንድ ምናልባት ጥሩ ጎኑ ብዬ ማስበው ሐዋሳ ላይ እየተካሄደ ባለው ውድድር ተመልካቾች ሜዳ ላይ የመታደም ነገር እያየን ነው። ተመልካቾች ሲኖሩ ምን ያህል እግር ኳሱ እንደሚያምር፣ ምን ያህል ፉክክሩ እንደሚያስደስት በቴሌቪዥን ስርጭት ያጣናውን ነገር በተመልካቾች ድጋፍ የተወሰነ መነቃቃት የምታይበት ነገር እንደሆነ ለማወቅ ይቻላል። በአጠቃላይ ግን የኢትዮጵያ ፕሪሚየር ሊግ በአሮጌውና በአዲሱ ፎርማት መሀል ልዩነቶቹ እነዚህ ናቸው ብዬ ነው የማምነው። ምናልባት ከአሮጌው ፎርማት እንደ ጥንካሬ የምንወስዳቸው ነገሮችን ወደዚህኛው ማምጣት ከቻለን በተለይ ተመልካችን ፎርማቱ መሻሻልም ካለበት ተሻሽሎ ተመልካች ሜዳ ላይ መታደም የሚችልበት እድል ቢፈጠር የቴሌቪዥን ስርጭቱም በሚቆራረጥበት ሁኔታ ሳይሆን ኮንቲኒስሊ ሊጉን የማስተላለፍ መብት ኖሮት ሊጉ የመታየት እድል ቢኖረው በዓለም ላይ ሌሎች ሀገሮች ለተጫዋቾቻቸው የፈጠሩትን እድል ለእግር ኳሳቸው የፈጠሩትን እድል እኛ ማናገኝበት ምንም ምክንያት የለም ብሎ መናገር ይቻላል። ስለዚህ ባጭሩ ልዩነቱ ይሄ ይመስለኛል። ጋዜጠኛና ኮሜንታተር ማርቆስ ሄዳስ እባላለሁ። ጨዋታው በባህር ዳር ኢንተርናሽናል ስታዲየም ሲከናወን ይበልጥ ለኢትዮጵያ እግር ኳስ ድምቀት መሆናቸውን ማስተዋል ይቻላል። በድጋሚ ጎል! 17 ሳምንት ጠብቋል። በዚህ ልክ ማርክ ፈረጆቹ የብላንደር ሚስቴክ የሚሉት አይነት ስህተት ነው። ምክንያቱም ምናልባት ጎል አዲዮሳና ሄኖክ አበበ ጨዋታውን በፊሽካቸው ደመደሙ። ምን አይነት ልብ አንጠልጣይ ጨዋታ ነው! ለኢትዮጵያ ፕሪሚየር ሊግ ጥሩ ማስታወቂያ የሚሆን